ሌዲስ ኤንድ ጀንትልሜን የንቃተ ህሊናና የጆኒ ጁጁቱ ባልተጫወተ ነው እንዴ ጌሙ ባልተጫወተ ይቅር ሌላው ማለት ነው ራውንድ 1 ራውንድ 2 ራውንድ 3 እያለሽ ለምትዞረው አለች ይቅር ባህላችን አይደለም ብላ ፒኪኒውን ትታ እንደዚህ እንዲ ለምታሽከረክረው እንኳን ክብር የላችሁ ስራ መናቅ ንቃት ስራ መናቅ እንቅድፍት ሳብላጥ ፑት ቢ ዳውንር ዳውንሎድር የሆነ ጨዋታ ትጫወታላችሁ እንዴ በስማም ይሄ በረሮ የሆነ ፍጥረት እኔ ባንግላዴሽ አለመሄደው ነው እንጂ ነበር በተኛው ኖሩ በሚስኮል የሚነገር ታሪክ ቁጭ ብዬ እስካሁን አለመተኛት እየተጠበቀ የነበረው በጣም ብዙ ሰዎች የነበሩበት ፐርፌክት የኤምኤምኤ ፋይት ነበረ ሙአይታይ ነበረ ቦክሲንግ ነበረ ጽድት ያለ ፕሮግራም ነበረ ከዛ እየወጣው ነው ጆኒ ጁጁትሱ አሸንፏል ብዙ አልቆየም ፋይቱ እና ለመናገር ብዙ አልቆየም በቃ ኤክስፔክት አድርጎ እንደነበረው ነው ምንም በቃ ብዙ አልቆየም እና እንኳን ደስ አለሽ ጆኒ ንቃተ ህሊና ይመችሽ አንቺ በቃ ይመችሽ እንደዚህ ነው እንትንን ቅድድ ማድረግ በቃ መንገድን እንዲ ቅድድ ማድረግ እንደዚህ ነው ይመችሽ እግዚአብሔርን እኔ እንደ ንቃተ ህሊና አይነሱ ይመቸኛል በቃ መስሚያውን ድፍን አድርጎ ከዚህ ሁላ ኦድ እንትን ያደረገ ልጅ ነውና ይመችሽ ጆኒ እንኳን ደስ አለ እነ ጌች ይመቻችሁ እናንተ በጣም ይመቻችሁ ፐርፌክት ፕሮግራም ቴንክ ዩ ሶ ማች በቃ ያስፈልገናል እንደዚህ አይነት ፋይት በ3 ወር አንዴ ምናምን እየተባባል ነበርና ያልነበረ ሴሌብሪቲ የለም ያልነበረ ቦክሰኛ የለም ያልነበረ ቲክቶከር የለም ሁሉም ሰው ነበረ እና ይመቻችሁ መስፍኔና ኤርሚ ደግሞ ያሳያችሁን ፍቅር ማለት ነው እግዚአብሔርን በቃ ሰው ለቦክስ እና ለይሄ ለዚህ ስፖርት ያለውን ፍቅር በቃ እንደዚህ ከፍ ነው ያረጋችሁት ከዛ ደግሞ ቲክቶክ ሁሉ ጊዜ ይመቸው የሆነ ነገር በቃ ማርኬት ደቅ በቃ ቦታው ላይ እንደዚህ ቁጭ ነው የሚያደርገውና ይመቻችሁ በጣም አሪፍ ፕሮግራም ነበር ደብሊውስ ዌት ቦክስ ዳዳ መሽቷል 7 ሰዓት ነው ቻው ማረጋ ይቻላል ጋይስ ሪስፔክት ዲስ ማርኬት በጣም የሚገርም ፊልም ነው እስከዚህ ሰዓት የጠበቅኩት ለዚህ ነው ዋን ራውንድ እስከዚህ ሰዓት የጠበቅኩት ለዚህ ነው ነገ እመለስበታለሁ ሰዎች በጆኒ ጁጁትሱና በንቃተ ህሊና ማል የነበረውን ጌም እንግዲህ በሚገርም ሁኔታ አጠናቀረዋል አሸንፏል ገና ፈርስት ራውንድ ነው ያሸነፈው እና ሪንግ ሳይድ ነን አሁንም ጆኒ is the winner የጨዋታው አሸናፊ ጆኒ ጁጁትሱ ሆኗል ማለት ነው ሰዎች ሞር ቪዲዮስ ሰራላችኋለሁ ብቻ አሸናፊውን ለመናገር ያክል ጆኒ ጁጁትሱ ነው ጆኒ ጁጁትሱ 1 ንቃተ ህሊና 0 የተጫዋቾች ሬቲንግ ዛሬ በቦክስ ነው የመጣላችሁ ከእግር ኳስ ወጥቼ በቦክስ ነው ምንድነው ያየነው እንዴ ሳይጀመር ጆኒ ምንድነው ሳይጀመር አንገቱ ላይ እንደዚህ አነቀው ኪክ ኦፍ ግሊች ይሄ በእግር ኳስ ማለት ኪክ ኦፍ ነው ምንለው ኮርና ተጠቀመበት አረ በስማ ማን የንቃተ ህሊና ዲፌንስ ከቶተንሃም ራሱ የባሰ አይችልም እንዴ ሳይጀመር ጨዋታው ሳይጀመር አንገቱን ታነቀ እንዴ ታፕ አውት ፈርስት ራውንድ ላይ እንደዚህ እኮ አይቻለም እኮ ጭራሽ ማለት ነው ጆኒ በጣም ያበደገ ገብቷችኋል 15 ነው መንሰጠው ከ10 ማለት ከዛ በኋላ ንቃተ ህሊና ጋር እንሄዳለን ዲፌንስ ምንም ነገር አልቻልክም እንዴ አንዴ ነው ሰነዘርኩ የምር እኔ ራሱ በገባ አንዴ ሰነዘራለሁ የምር እኔ ነክሼው የሚሆን ሞታለሁ እኔ አውቀዋለሁ ራሴ ገብቷል ኔጌቲቭ 2 ነው ለንቃተ ህሊና መንሰጠው ማለት ነው እናንተ ሪት አርጓቸው የቀረውን ደግሞ ይመቻሉ እስኪ እንደኔ ይሄ ልጅ አሳዘናችሁ እግዚአብሔርን የኔ አባት አይዞሽ አንተ አሸናፊ ነህ እኔ እንዴት ነው ቅልቅል ስሜት ልተቸው ምፈልጋዱ ላደንቆ ምፈልጋዱ ምናምን በጣም ነው ያሳዘነኝ ከመታሰቡት በላይ እግዚአብሔር ነው የምላችሁ መታቸው እንዴት መሰላችሁ እኔ ትልቅ የሆነ ሃይ ኤክስፔክቴሽን ኖሮ ነበር ከምላሱ አንፃር ካወራበት አንፃር እንዳልኳችሁ ነው ብዙ ነገር ስትራግል አድርጎ ነው የመጣው ምናምንና ይህ የመጀመሪያው የኤምኤምኤ ማርሻል አርት ነው ሶ አላቅም እዚህ ይሆናል ኮንትሪቢዩት አድርጓል ብዬ ነው ማሰውና አሸነፈም ተሸነፈም
በአንድ በኩል አደንቋሉ። ግን ደግሞ ያወራበት መንገድ ይሁን አይታችሁ ከሆነ ሞር ኤክስፔክት እንድታረጉ ምናምን ነገር ነው ያወራበት እና ካወራው አንፃርና የሆነ ፐርፎርም ያደረገበት መንገድ በኢየሱስ ስም በጭራሽ የማይገናኝ ሊገለው እግዚአብሔር እንዴ ትንሽ እኮ ምናምን ደቂቃ ትንሽ እኮ ቢጠብቁት ይገለዋል። እንዴት ነው አንተ እንደዛ አውርተህ ምናምን አትሊስት የሆነ ኮምፒቲሽን አታሳይም? የሆነ ምንም ነው እኮ ያላረገው በቃ ተጀመረ አለቀ ማለት እና ካወራበት አንፃር የሆነ ፒፕሉ የሆነ ሞር ኤክስፔክቴሽን ነበረውና ከዛ አንፃር በጣም ነው ብቻ በጣም ነው ያሳዘነኝ። እሱ ራሱ ኤክስፔክት ያላረገው ነገር ነውና እኔ የሆነ ትልቅ ነገር ጠብቄበት ነገር ምን አትሊስት የሆነ ኮምፒቲሽን ኖራል ብዬ ነበር። ጭራሽ የለምና ጆኒ በርቀት እንደሚበልጠው ጭራሽ እንደማይገናኙ ነው የተመለከትነው። ኤኒዌይስ በጣም ነው ያሳዘነኝ። እሱ ራሱ የሆነ ጭራሽ ጆኒን አላወቀውምና አንኤክስፔክተድ ነው የሆነበት። እስኪ እናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ በጣም አሳዝነው ይሄንን ቪዲዮ የሰራሁት እግዚአብሔር። እንግዲህ ሚመሮች ማለት ጥሬ ቃን ይገባላችሁ ምንም ያልወረው ነገር የለም። በቃ እኔ አላቅም ከጆኒ በበለጠ መንገድ የዛተው ንቃተ ህሊና ሰው እሱን ያመጣችሁ በቃ ያመት ገቢ ያሳችሁት። ወይኔ አሁን ሚምሲ እንዳትሰሩበት ግፍ ነው። ሁለተኛ ቅጣት ነው የሚሆነውና በቃ ሰክሱ በሲክስ ለፉት ምናምን ነገር ቢበሩሽ ግን አትፈቱትም። ብቻ እንግዲህ ያሳዝናል በጣም። እጅግ ተጠባቂ የነበረው በንቃተ ህሊናና በጆኒ መካከል የተደረገውን ጨዋታም በመጀመሪያው ዙር ጆኒ ጁጁትሱም እንደምትመለ በብዙዎች ዘንድ በጉጉት ሲጠበቅ የነበረው ፍልሚያ 1 ደቂቃን እንኳን ሳያስቆጥር ተጠናቀቀ። በአድዋ ድል መታሰቢያ ሙዚየም ሲካሄድ የቆየውና መላው የስፖርት ቤተሰብ በጉጉት ሲጠብቅ የነበረው ታሪካዊ የኤምኤምኤ ፍልሚያ በጆኒ አሸናፊነት ተጠናቋል። ለመጀመሪያ ጊዜ በሀገራችን በተዘጋጀው በዚህ ታላቅ መድረክ ጆኒ ከንቃተ ህሊና ጋር ያደረገውን ፉክክር በማሸነፍ የክብሩ ባለቤት ሆኗል። ይህ ድል ለጆኒ ታሪካዊ ክብርን ብቻ ሳይሆን ለአሸናፊው የተዘጋጀውን የ1 ሚሊዮን ብር የቦነስ ሽልማትንም አስገኝቶለታል። እናንተ እንዴት ተከታተላችሁት? ሐሳባችሁን አስቀምጡልኝ። ለተጨማሪ መረጃ ፎሎ ማድረጋችሁን እንዳትረሱ። The wait is over, man. The wait is over. አሳያችሁ ኦፍሳይድ ኦክሳይድ ጆኒ ንቃተ ህሊና ሴፍ ላይ የገባችሁ ማየት ትችላላችሁ። ሴፍ ትራንስፖርት አፕሊኬሽን ላይ ሌትስ ጎ ነገሮች እንደታሰቡት አልነበሩም። ጊዜም አልፈጀም። ይህ እንደሚሆን የገመተውና የዛተው ጆኒ አሸናፊ ሆነ። ካልተሳሳትኩ 1 ደቂቃ ሳይሞላ ድብድቡ አለቀ። ታሪካዊ ድል በአድዋ ድል መታሰቢያ ሙዚየም ሲካሄድ የቆየውና መላው የስፖርት ቤተሰብ በጉጉት ሲጠብቀው የነበረው ታሪካዊው የኤምኤምኤ ፍልሚያ በጆኒ አሸናፊነት ተጠናቋል። ፋይቱን እንዴት አገኛችሁት? ለአዘጋጆቹ ግን ላቅ ያለ አክብሮት አለኝ። ጨዋታው ውድድሩ ተጠናቋል። the result was as expected. ጆኒ ቾክ አድርጎታል። ቾክ ከማድረጉም በፊት ተደጋጋሚ ፓንቾችን አሳርፎበታል። ማች ነበሩ ማለት በጣም ከባድ ነው፣ ግን ሃይፑ በጣም አሜዚንግ ነበረ። the crowd the setting የመጀመሪያውን ኤምኤምኤ ፋይት በዚህ መልኩ ከዛ በፊት የነበሩትን ያበደ ፋይት ነበር። ምን ብዬ ነግሬያችሁ ነበር? ሰከንድ አላቆየውም። ኢንዶሚ እንደዚህ አይፈጥንም። ኢንዶሚን ያደረገው ቀን የሰራሁትን ቪዲዮ ማየት ትችላላችሁ። ህጉን ያውቀዋል፣ ምን ማድረግ እንዳለበት ጆ ያውቃል። በቃ ነግሬያችኋለሁ። ጆ ነው የሚያሸንፈው 100%። ብራችሁን እንዳትበሉ ብያችሁ ነበር። ኢንዶሚ እንደዚህ አይፈጥንም። በዳዲ አስኪዶ ጨረሰው። በቃ አከተመ። ሚሊየን ነሽ እንትን ነሽ ያዛሽ በሙላ 3 ደቂቃ ሳይሞላ እንዴት ዶሚ ትበላላችሁ? ወይኔ! ለማንኛውም ተጠባቂው በሀገራችን ለመጀመሪያ ጊዜ የተደረገው የኤምኤምኤ ፋይት በጆ አሸናፊነት ተጠናቋል። ለረጅም ጊዜ የኢትዮጵያ ሕዝብ በጉጉት ሲጠብቀው የነበረው ማለት ነው ኤምኤምኤ ፋይት ማለት ነው በሀገራችን ለመጀመሪያ ጊዜ ተከናውኖ ነበረ ማለት ነው። ይህንንም ፋይት እንግዲህ ጆኒ ገና በመጀመሪያው ዙር ማለት ነው ንቃተ ህሊናን አሸንፎ አሸናፊ መሆን ችሏል ማለት ነው። ይህ እጅግ በጣም አስገራሚ ነበረ ማለት ነው። 2-3 ዙር እናያለን ብለን ጠብቀን ነበረ። ነገር ግን ገና በመጀመሪያው ዙር ማለት ነው ጆኒ ያው ምንም ማድረግ አይቻልም። ልምድ ያለው ከሌለው ጋር እንዴት ሊሆን ይችላል? ላይሆን አይችልም። ለማንኛውም ጆኒ
እንኳን ደስ አለ ማለት እንፈልጋለን መላው የኢትዮጵያ ህብረተሰብ ማለት ነው። ያራዳ ልጆች በጣም ቆንጆ ነበረ። ይሄ ይቀጥል የሚባል ነው። ለነ ጌቾና ለእንደዚሁም ስዊት ቦክስን ጨምሮ ለአባይ ቲቪ ለመድን ከፍተኛ ማለት ነው ያራዳ ልጆች ክብርና ሙገሳ ይገባቸዋል ብዬ አስባለሁ ማለት ነው። እንደ መጀመሪያ እጅግ በጣም ድንቅ ነበረ። ትንሽ ከጨዋታው በኋላ የነበረው ሰጣ ገባ ያስጠላል። ከዛ ውጪ ባለው ነገር ግን በጣም አሪፍ ነበረ ማለት ነው። ይቀጥል፣ ይበርታ፣ ይፋፋም፣ ይጋጋል የሚያስብል ነውና ይመቻችሁ። ጆኒ እንኳን ደስ አለ ብለናል። ይመቻችሁ ጋይስ። ጆኒ ጂጂትሱ ማለት ነው አንቆት ብቻ አይደለም በቦክስም በቡቲም አሸንፎታል። በሁሉም መንገድ ዶሚኔት አድርጎ ነው ያሸነፈው። ማንም ሰው እንዳይከራከር መድኃኒዓለም ተችላለ። እንዲህ ቤተሰቦች ምንድነው የምናየው? ንቃተ ህሊና በአንድ ዙር ወይ እንቅልፌን አጥቼ ንቃተ ህሊና ደግፌ ወይኔ ንቃተ ህሊና ወይኔ እውነት ሳትነቃ ነው የተደበደብከው። ውድድሩ በሚገርም ሁኔታ አልቋል። እኔ እንደውም ስክሪፕት ነው ብዬ ገምቼ ነበረ፣ ግን ደግሞ ጭራሽ ከዛ በባሰ መልኩ የአህያና የእንቁራሪት ፍልሚያ ሆኗል። ምን እንደተፈጠረ ምን እንደሆነም ለሰው የሚያጠያይቅና ግራ በሚያጋባ መልኩ ብቻ ያስጠላል በጣም። እስከ 7 ሰዓት ለጠበቀ ሰው በጣም የሚደብር ነው። እውነት ይደብራል። በቃ በጣም እስከ 7 ሰዓት ለዚህ ነው እንዴ የጠበቅነው እኛ? የሰው ምክር መጥፎ ነው የሚባለውን ነገር ያመንኩት ዛሬ ነው። እና እሱ ምንድነው ሆይ ያላችሁ ሰውን ጋንም ውስጥ ከታችሁ ዞር የምትሉ ሰዎች አላችሁና ንቃተ ህሊናን ሆይ ያላችሁት የነበራችሁ ሰዎች እንግዲህ ይኸው ዛሬ ደቂቃ ባልሞላ ጊዜ ውስጥ ጉዳዩ ሲፈጸም ምን እንደምትሉ አላውቅም። እንግዲህ እንደዛ ሞራል ሰጣችሁ አንበሳ ጎበዝ ቀጥልኛ ከጎንን ብላችሁ እዛ ጋር አደጋ የሆነ ስሜት ውስጥ ከታችሁ ልጁን አንቀልቅላችሁት ከዛ ከቦንጋ ይዛችሁ መታችሁ እዚህ አዲስ አበባ ላይ ሪንግ ውስጥ አስለጠለጣችሁ። ስራችሁ ይፍረስ። በቃ አሁን ከዚህ ምን እንማራለን? ብዙ ሰዎች ሰው ምላችሁን ሆይ በቃ አንበሳ ጎበዝ ቀጥልና አትስሙ። የራሳችሁን ህይወት ኑሩ። በቃ ጆኒ ጂጂትሱ ስንት ዓመት ሙሉ እዛ እየቀረቀረ እየለጠለጠ እየሸበሸበ እየደበደበ የኖረ ሰውዬ ንቃተ ህሊናም ጥሩ ኮንዲሽን ላይ ነው፣ ግን ሲስተሙ አያውቅም። ቁልፍ ጉዳይ አያውቅም። በቃ ቁልፍ ጉዳይ አያውቅም። ለማንኛውም በጣም ነው የኮራንባችሁ ሁለታችሁ። በርቱ፣ ቀጥሉ፣ ኮንቲኒው። ቢግ ሪስፔክት። እውነት በጉጉ ሲጠበቅ የነበረው የጆኒ ጃክሰን እና የንቃተ ህሊና ኤምኤምኤ ፋይት እንግዲህ በ30 ሰከንድ ነው በአንድ ደቂቃ በሆነ ፋይት አልቋል። ኦልሞስት ያው ንቃተ ህሊና ታፕ አውት አድርጓል ማለት ነው። ስለዚህ ኦልሞስት አልቋል ማለት ነው በአንደኛው ራውንድ ማለት ነው። እኔ እንደዚህ አልጠበቁም። የሁሉ ሰዓት ጠብቀን እስከ 7 ሰዓት ድረስ የሆነ አጓጊ ነገር ጠብቄ ነበረ። ሲገባ አጓጊ ነው ግን ሪንግ ላይ ሲወጡ ወፍ የለም። ከዛ በኋላስ ያሁን ወርልድ ዋይድ ነው። ህዝብ ከውጭ ሀገር ከምናምን ያየዋል። ገባ አይደል? ይሄ ውርደት ነው። እነሱ እዛ ጋር ሾው አፕ ምናምን ነገር አረጉ፣ ምናምን ድራማቲክ ነገር ሰሩ። ግን ተከትለው የገቡት ፕሮግራሙን ማኔጅ የሚያደርጉት ሰዎች ራሳቸውን መቆጣጠር አቅጣቸው ፋይት ተፈጠረና ህዝቡ ራሱ ፋይቱን ሳይጨርስ ወጥቶ ሄዷል ማለት ነው።